ሰላም ቤተሰብ እንዴት አላችሁ? ሁሉ ሰላም። እኔ የምላችሁ ትናንትና በተለቀቀው ቪዲዮ ከትናንትና ወዲያ ጀምረው ዳኒና ሜሪ ሩታ አብረሽን ልጅ ማሳየት እንደማይፈልጉ ከሩታ ቤት መኖር እንደጀመሩ ምናምን መጥተው ተናግረው ነበረ ማለት ነው። ትናንትና ደግሞ አብረሽ ሂዱ ልጅ ነው ያለው አለ። እነሱም አናሳይም አሉት ማለት ነው። እኔ ትናንትና እንደውም ከነሱ አጠፋ ብዬ የማስበው አብረሽን ነው። ለምን ሄድክ እንዴ? አንተ ቀን በቀን ነው እንዴ ልጅን ያየ የምታየው? በሳምንት አንድ ቀን ካየ በቂ ነው፣ ከተለያያችሁ ማለት ነው። እውነቴን እኮ ነው። በሳምንት አንድ ቀን ልጅን ካየ በቂ ነው። ሁለተኛ ነገር ደግሞ እነሱ እንዴት ጭቅጭቅ እንደሚፈልጉ እንዴት የእናንተን ሰላም እንደሚነሱ እያወቅ እንደዛ ፎክረውልህ ለምን ትናንትና ሄድክ? አንተ እንደዚህ ነገር ካለ በህግ መጠየቅ ትችላለህ። ልጅህን ለማየት በህግ መጠየቅ ትችላለህ። እነሱ ምን ያክል ለሰው ስነ ምግባር እንደሌላቸውና ስርዓት እንደሌላቸው መሪና ዳኒ ታውቃለህ። ሁለተኛ ነገር ደግሞ የሩታ እንዴት እንደተቀየረች ከኛ የበለጠ አንተን የምታውቀው አዲስ አበባ ከመጣችሁ በኋላ እንደዚህ ጓደኞቿን ስታገኝ ምን ያክል እንደሆነች ታውቃለህ። በእነሱ ምክንያት ጸባይዋ እንደተቀየረች፣ የሰውን ወሬ እንደምትሰማ፣ የሰውን ወሬ እንደምትለቅም ረስተኸው ነው እንዴ አንተ? እሷ እኮ የሰውን ወሬ ሰምታ ነው አይደለም ልጅ አለው ሲሏት ልጅ አለው አብረሽ ልጅ አለው ብላ ዲኤንኤ ድረስ የወሰደች ልጅ ናት። ዲኤንኤም ተሰጥቷት እኮ አላመነችም። ገብቷላ። ስለዚህ ትዳርዋን እሷ ያጣችው በወሬ ምክንያት ነው። ከኛ የበለጠ እኮ አንተና አብራት የምትኖረው የምታውቀው። ብዙዎቻችሁ ከአሁን ላይ ማለት ነው አብረሽ ጥፋተኛ ነው እንደዛ እርጉዝ ነው ጥሏት ሄዶ ነው እንደዛ የምትሉ ሴቶች ረስታችሁስ ነው እንዲ አብረሽ ዲኤንኤ እንዳስደረገችው በሌለበት ቤተሰብ አላምን ብላ እሱ ሲነግራት አላምንም ብላ እርጉዝ ሆናችሁ በዛን ሰዓት ከኛ በፊት ከሆነ እኔ በዛን ሰዓት እውነት ለመናገር ከሆነ እርጉዝኝ ልጅ አለው ብዬ ጥዬው አልሄድም። እውነት ለመናገር ከሆነ ማለት ለምን አልነገረኝም? ነገሮችን በግልጽ ለምን አልፈታንም? አዎ ያስብላል፣ መናገር ነበረበት። ግን እስኪ ሴት ሆናችሁ አስቡት ቤተሰብ እንዴ! አሁን እሷ እንደዛ ያደረገችው እኮ ብር ስላላት አሁን ራሴን ችዬ እኖራለሁ ስላለች ዩቲዩብ ስለሚከፍላት። ግን እንደ አንድ ግለሰብ እንደ ራሳችሁ ባላችሁበት ኑሮ ላይ ብታስቡት እንደዛ እርጉዝ ሆናችሁ ሰው ወሬ አውርታችሁ አብረሽ ልጅ አለው ብትባሉ ልጃችሁን ጥላችሁ እርጉዝ ሆናችሁ ቤታችሁን ጥላችሁ ነው ሌላ ቦታ የምትሄዱት? እስኪ ይሄ ለእናንተ ጥያቄ። እውነቴን እኮ ነው። ከዱራ ጀምራ እንዴት የሰው ወሬ እንደምትሰማ ብዙዎቻችን እናውቃለን። ሁለተኛ ነገር ዲኤንኤውን ውጤት ራሱ እኮ አይታ የማታምን ሴት ነበረች። እንዴ ምን ችግር አለው ልጅ ቢኖረው? እሱም አልፎ እኮ አብረሽን ልጁን ከቤት ድረስ ያንተ ልጅ ነው ብለው እንዲኖር እኮ ያደረጉት ናቸው እኮ። እኔ የምላችሁ ብዙዎቻችሁ የሩታን ጸባይ አልተረዳችኋትም። አብረሽ ራሱ ለምንድን ነው የማይሰለች ይሄ ነገር? ለምንድን ነው ጭቅጭቅ ሁለቀን? አንተ አሁን እንዴት እንደገፈተረህ ዳኒ ማለት ነው። አዩት በሩን ከፍቶ እንዴት እንደገፈተረው። ከዛ ደረጃ ላይ ከዛ ግንቡ ላይ ብትጋጭ ደረጃ ላይ ብትወርቅ እኮ አንተ ነው የምትጎዳው። ለምንድን ነው እንደዚህ አይነት ነገር የማይቀርባችሁ እናንተ? ሁለቀን ጭቅጭቅ ረስታስጠሉ እግዚአብሔርን። እውነቴን እኮ ነው። ለምንድነው አንተ ከነሱ ጋር ሰጣ ገባ የምትገባው? ልጅን አላሳይም ካለች በሳምንት አንድ ቀን ማየት ትችላለህ፣ በህግ ጠይቀ። ከዛ ውጭ ምንድነው አንተ እስከ በቀን እሷ ቤት የሚያስኬድህ? እኔ አንዳንዴ ድራማ እየመሰለኝ ነው እንዴ ለቪዲዮ ብላችሁ እናንተ ከሄርሜላ አሁን ቁርጥ አድርገህ ከሄርሜላ ጋር ሆነ እኛም እናያቸዋለን። እሷንም እንደሴት ሰፖርት እናረጋታለን። ሩታንም በስርዓት ከመጣች እኛ እናበረታታታለን። ግን ነገር ግን አንተ ልጅን ለማየት እያልክ ምክንያት እየወሰድክ ግን ሩታ ጋር ትሄድ። ሁለተኛም ሄርሜላን መጉዳት የለብህም። ዳኒ ምን ያክል ሰይጣን እንደሆነ ምን ያክል ስርዓት የሌለው ሰው እንደሆነ የራሱን ህይወት በጥብጦ አሁን ከጽጌ ጋር አብረው አይደሉም። ምን የመሰለች ጽጌና የታጠጠር ስርዓቷ ስንት ነገር ችለው ነው አሁን መጨረሻ ላይ የተለያዩ ስንት ነገር ሲያረግባት የነበረው። የእናንተን ደግሞ እየበጠበጠ ነው። ሩታ ራሱ እኔ የሚገርምሽ ነገር እግዚአብሔር ከነዚህ ልጆች ጋር መኖርሽ። አንቺ ነገሮችን ማሸን የምትፈልጊው በኃይለኝነት በመሳደብ ዱላ በመግጠም መጥፎ ቃላቶችን በመጠቀም ምናምን ነገር ይመስልሻል። ግን እንደዛ አይደለም። ተከብረሽ አንቺም ተመልካችም እንዲያከብረሽ አብረሽ ቤተሰቦችም እንዲያከብሩሽ ስርዓት ባለው መንገድ ልጅሽን ማሳደግ ነው እንጂ እንደዚህ እነዚህን ጋጥ ወጥ በስመ አብ ወልድ መንፈስ ቅዱስ እነዚህን ጋጦች የራሳቸውን ህይወት ያበላሹ ያንቺንም ህይወት የሚያበላሹ እንዴት እነዚህ መጥሽ ከነዚህ ጋር እንደምትሆኝ ራሱ አላውቅም። እኔ እውነቴን እኮ ነው ቤተሰብ እየቀለድኩ ምናምን ነገር አይደለም። እንደ ራሳችሁ ብታስቡት እነዚህ ሲጀመር ስነ ምግባር የሚባል ነገር እኮ የላቸውም እኮ።
እውነቴን እኮ ነው። ሁለተኛ ነገር ደግሞ ሩታ ተረጋጊ፣ ከራስሽ ጋር ሁኚ፣ ጸሎት አድርጊ፣ ጸበል ተጠመቂ፣ እንደዚህ ኃይለኛ አትሁኚ። በተለይ አሁን ላይ ያለሽበት ሁኔታ ልክ አይደለም። ተጨናንቀሽ ብዙ ነገር ከጭንቀት ከምን ይመጣል። እኛ ስንታመም ወይም በጣም የበለጠ እንትን ስንሆን ብቻ ነው ህመማችን የምናውቀውና ተረጋጊ፣ ከሚዲያ እረፍት አድርጊ። እንደዛ ብታደርጊ ራስሽ ተረጋግተሽ ነገሮችን ታስቢያለሽ። ይህ ሰው ወሬ እንዴት እንደሞላሽ እኮ አንቺ በጣም ነው የምታስታውቂ። አይደለም አብሮሽ የሚኖር ባለቤትሽ ይቅርና እኛ ራሱ የሰው ወሬ እንዴት እንደምትለቃቀሚ እንዴት እንደምትሰሚኩ እናውቃለን። ይህን ሀሳብ ያመጡልሽ አሁን እነዛ አንደኛው ደግሞ ይሄ ፈረንጁ የሚባለው ይሄ ጫጩት የዶሮ ጫጩት የሚመስል ማለት ነው፣ የቀይ ነጠላ ሲያስጠላ እሱ ነው። የመጀመሪያ ቀን ልጆችሽን ሊወስዱብሽ ነው ብሎ መቶ እንደዛ ሲያደርግሽ የነበረ። ሁለተኛ ነገር ግን እሱ ብቻ ሳይሆን ተመካክራችሁ ነው ይሄን ነገር የምታደርጉት። እውነት አብረሽ የራሱ ከዚህ ድራማ ካለህበት በጣም ነው እኛ የምንጣላ። አንዴ ከዚህ አንዴ ከዛ እንዴ አንተ ልጄን እያልክ አሁን በቀደም ሄደህ አይተዋል። ዛሬ ደግሞ ምን አስኬደ በሶስት ቀን? እውነቴን እኮ ነው። 3 ቀን እኮ ነው የሚደሰብ ቪዲዮ ልጅን ካየው ያን ቀን ሊሰረቅ ነው ብሎ ሂዶ አየው። ዛሬ ምን አስኬደህ ድራማ ካልሆነ በስተቀር እንዴ? አንተም ነገር እኛ ሩታ ብቻ ነበረች ነገር የምትፈልግ የምንለው፣ አንተም እኮ ነገር እየፈለክ ነው ያለው። አሁን ምክንያት አታርግ። በየ3 ቀን እየሄድክ ልጅ ነው ያለው እያልክ በቃ እሷን ሲጀመር ከአንተ ጋር የእሷን መለየት ምናምን ነገር ይረብሻታል። ተልትሎ አንተን የምታገኝ ምናምን ከሆነ በጣም ነው የሚረብሻት። በቃ መለየት የለም እንደዚህ ሁለቀን መገናኘት የለባችሁም እናንተ ከተለያያችሁ። በቃ ልጅን ብቻ አገኝ። ከዛ ውጪ እሷ ጋር መጨቃጨቅ መነጋገር ምን ማለት ራሱ አያስፈልግህም። አሁን የሄድክ የሆነ ነገር ቢያረጉት ራሱ። ሁለተኛ ነገር ደግሞ እሷ ከውስጧ ፍቅሩ አልወጣላትም። በቃ ትረበሻለች። አንተን ባየች ቁጥር ምናምን እልህ ነው የምትጋባው ምናምን የምታደርገው ነገር አታውቅም ምናምን ግራ ትጋባለች ምናምን። ስለዚህ አንተ ይሄን ነገር ማቆም አለብህ። በቃ ልጅን በወርም ይኸው በ15 ቀን በሳምንት 1 ቀን ካየህ በቂ ነው። ከእነሱ ጋር ምንም ያገናኝ ነገር የለም። በቃ አታስጠሉን። እኛ የእውነቴን እኮ ነው ይሰለቻል እንዴ። በቃ ድራማችሁ እኛ እርግጥ አብዛኞቻችን ድራማ እንደሆነ እናውቃለን፣ ግን ደግሞ ይበልጥ እያበላሻችሁት ነው የመጣችሁ። በዚህ ደረጃ ድረስ እናንተ መውረድ ምን ይሉታል? እስኪ ለሰው ክብር አይታችሁ አሳዩን። እስኪ ለሰው ክብር በጥሩ ነገር እስኪ ለሰው ክብር እንደሚሰጥ እንዴት ማድረግ እንዳለባችሁ አሳዩን እስኪ። እኔ ዳኒማ ስጣላ የነበረ ጽጌ እኔ ናት እግዚአብሔር ከሱ ጋር ገላግሏት ይኸው እየኖረች ነው ኑሮዋን ማለት ነው። ስንት አመት ሙሉ አጃጅ ላይ ስንት አመት ሙሉ ዲዋን ተጠቅመህባት አንተ ማትረባ ማለት ነው። ይህ ሴት አሴት ሲያስጠላ። ይቺ ደግሞ እኔ እውነት ለመናገር እኔ ይቺ ሜሪን በምን ቃል እንደምገልጻት አላውቅም። ጤነኛም አትመስለኝም። ይቺ ሃይማኖት የሌላት እንደ ሴት የማትረጋጋ ይቺ ፈረስ እኔ በምን ቃል ራሱ እንደምገልጻት አላውቅም። እግዚአብሔርን ሰውን በመሳደብ ሰውን በጥፊ እንደማለት እሷ ራሱ ከሩታ ተምራ ነው። የሆነ ቪዲዮ አለ ሩታና ጽጌ ሲጣሉ ማለት ነው። ማርያምን ሩታ እንዴት እንደሆነች በጠርሙስ ይወስዳ ጽጌ ልትፈነክታት ደምሽን ነው የምጠጣው፣ እንደዚህ ነው ደምሽን ነው የምጠጣው። አሁን የሰው ልጅ እንደዛ ይባላል ማለት ነው። እና ሩታ በጣም ኃይለኛ ሴት ናት። ማርያምን እውነት ለመናገር ከሆነ ጸባይዋ ይኸው ብዙ ሰው እየራቃት። አሁን እንግዲህ ከጽጌ ጋር ያን እንደዛ ሆኖ መጣላት ማለት እንደውም ጽጌ ትታት ያኔ እርጉዙና ራሱ የሴቶችን ፕሮግራም አደረገችላትና በጣም ኃይለኛ ናት። እውነት ለመናገር ይሄ ጸባይዋ ሰው እንዲጠላሽ እያደረገች ነው ሩታ። እንዲሁም ዳኒን እስካሁን አብረሽን ያልጣል ነው ትዕግስተኛ ስለሆነ በጣም ነው ለሰው ላይ ክብር አለው፣ ለሴቶች ክብር አለው። በቃ ምን ያክል ክብር እንዳለው ያየን ነው። ግን ሩታ በራስሽ ጊዜ ነው እንድንጣላሽ አጠገቡሽ ያለው ሰው ሁሉም ሰው እንዴት እንደራቀሽ ማርያምን። እኛ እንደዚህ የጠላንሽ በአካል ደግሞ ቀርበን ብናይሽ ጸባይሽን እኮ አስቢ። ሰው እኛ ያየነውን ነው ገብታችኋል። የውስጣችን ማንም ማወቅ አንችልም። የሚዲያ ሰዎች ነን፣ በሚዲያ የምናውቃችሁ አብራችሁ እስካልኖርነ ድረስ ምናችሁን የምናውቃችሁ ነገር የለም። ግን በዚህ ጸባይሽ ሰው ራሱ የሰው አመለካከት ምን ያክል እንደሆነ ራስሽ ታውቂያለሽ ማለት ሰው ሲነግር ራሱ ነው። ትልልቅ ቻናል ራሱ ስትቀርቡ ነበር። አሁን ግን የሚያቀርባችሁ የለም። ምክንያቱም የምትሰሩት ነገር ለህዝብ ተመልካች ስላልሆነ። ምን ብላችሁ ነው እናንተ የምትቀርቡት? እውነቴን ነው። እስኪ እንደ እናት እንኳን የሆነ አንድ ጥሩ ቪዲዮ ሰርተሽ ልጅሽን ቤተክርስቲያን ስትወስጂ የሆነ ነገር ስታደርግ እንኳን ስለ እናትነት እስኪ አከውለሽ ጀምሮ ምንም አላሳየሽንም። በቃ ራሱ ነሽ ከመጮህ እርጉዙ ነሽ ከመጮህ ብቻ። እውነቴን እኮ ነው። እና በጣም የሚያስጠላ ነገር ነው። ተው ይቅርባችሁ። እና ቤተሰቦች በቅጥ እስከመጣ ይህን ቪዲዮ ላይክ ሸር አድርጉ።